መሲ ራሷን ስታ ሆስፒታል ገብታለች። ብሬክስ በቲዲ ድንጋጤ ሁላችንም ታመናል የሚል መልእክት አስተላልፏል ማለት ነው። ምን ያህል መልካም ሰው ቢሆን ነው? ምን ያህል ፍቅር ቢኖራቸው ነው? ግን እንደዚህ ሙሉ ማብራሪያውን የምነግራችሁ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ውድ ኢትዮጵያውያን። ይህ ቴዲ ስክሪኑ ሊገባ ነው ወይስ አይገባም እያላችሁ የምትወዛገቡ ሙሉ መረጃውን የምነግራችሁ ይሆናል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙና ቤተሰቦች በአለም ዳርቻ የምትገኙ ኢትዮጵያውያን እህት ወንድሞች ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ተተረፍ ይበል። እንግዲህ ከእንደዚህ አይነት ነገር ከድንገተኛ ሞት አላህ ይጠብቀን። ሁላችንም ራሳችሁን መጠበቅ አለባችሁ ውድ እህት ወንድሞቼ፣ በተቻላችሁ አቅም ማለት ነው። ዛሬ ላይ እንደምታዩት፣ እንደምትመለከቱት፣ እንደምትሰሙት ጓደኛም በሉት ዘመድም በሉት ማንም ጥሩ ነገር እየሰራ አይደለም፣ መጥፎ ነገር ነው እየተሰራ ያለው። ስለዚህ መሲ እንደምታዩት ራሷን ስታ ሆስፒታል እንደምትገኝ ብሬክስ አስተላልፏል ማለት ነው። እስካሁን ራሳችንን አምነን መቀበል አቅቶናል ብሎ በፌስቡክ ገጹ አስተላልፏል ማለት ነው። ውድ ኢትዮጵያውያን እህት ወንድሞች ማለት ነው፣ እንደዚህ አይነት ነገር ብዙ ሊከሰት ይችላል በውጭ ሀገር የምንኖር ሰዎች ማለት ነው። እና ራሳችንን ልንጠብቅ ይገባናል። ልሰሙት ትችላላችሁ፣ ብዙ ነገር ልሰሙ ትችላላችሁ፣ ብዙ ችግር ልንሰማ እንችላለን። ምክንያቱም በውጭ ስንኖር ብዙ ጉለት ስንሰማ በድንጋጤ ራሳችንን ልናጠፋ ሁሉ እንችላለን እና ራሳችንን እንትን ማለት አለብን ማለት ነው። እንደምታዋት መሲ ሆስፒታል በዱባይ ሆስፒታል ነው የምትገኘው። በጣም ነው የምታሳዝነው። የምር በጣም በጣም ታሳዝነኛለች። እኔ መሲ የምር አንጀቴን ነው የበላችኝ። ባለፈ እንደምታዩት ወንድሞቿን ሁለት ወንድሞቿን አታለች ማለት ነው። አሁን ደግሞ በቴዲ ሞት እየተንሰፈሰፈች ነው። በጣም በጣም ቴዲ ደግሞ በጣም መልካም ሰው ነው። በነገራችን ላይ ሁላችንም የምናውቀው ነው፣ በሚዲያ ነው ሁላችንም የምናውቀው እና በጣም መልካም ሰው ነበረ። በጣም ደግ ነበር እና ዘራይል ቀለማይል በቃ በቃ ምርጥ ምርጥ ሰው ምርጥ ኢትዮጵያውያን ነበርና ያው በቃ እንግዲህ ቀኑ ሆኖ ጠፋ ማለት ነው። በዚህ አጋጣሚ በጣም በጣም እኔ የታዘብኩን ነገር ከሶሻል ሚዲያ በጣም በጣም ትገርማላችሁ፣ ግን በጣም ማለት ነው። ውይ እስኪ ተረጋጉ ተረጋጉ እስኪ። እንደዚህ ማናፈስ ምንድነው? የሌለ ነገር ማለት ነው። የሌለ ነገር እያመጣችሁ የድሮውን ሁሉ እያመጣችሁ የምትለጥፉ ማለት ነው። ገና ለገናው ለእናንተ መሸቀያ ብላችሁ ለምን የሰውን እንትን ትነካላችሁ? እና ተረጋጉ እስኪ። ሀዘናቸውን በስርዓት ይጨርሱ ማለት ነው። የወንድሙ የገዛ ወንድሙ ገደለው ትላላችሁ፣ የገዛ ጓደኛው ገደለው ትላላችሁ። የማትሉት ነገር የለም። ብቻ ተረጋጉ እስኪ። ረጋ በሉ ማለት ነው። ሙሉ መረጃውን የምነግራችሁ ይሆናል። ብሬክስም በፌስቡክ ገጹና በቴሌግራም ገጹ አስተላልፏል ማለት ነው። እባካችሁ ተውን እያለ ነው። ሀዘናችንን እንጨርስበት። የሚወደውን የሚሳሳለትን ጓደኛውን እሱ ነው የገደለው እያላችሁ እየለጠፋችሁ እንትን አትበሉ። በቃ ተረጋጉ እያለ ነው ማለት ነው። ስለዚህ ተረጋጉ፣ አታናፍሱ። ዝም ብላችሁ የሆነውንም ያልሆነውንም አታውሩ። ፕሊስ ፕሊስ። እስኪ እንተሳሰብ እንዴ! አረ ወዴት እየሄድን ነው ጋይስ? እናም ሌላው ነገር ያው ብሬክስ ህልም እየመሰለኝ ነው፣ ለማመን ከብዶናል እያለ ነው። ቴዲ ሐሙስ ለአርብ የማይነጋ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 5 ሰዓት አካባቢ ስራ ቦታው ላይ ሆኖ ከጓደኛው ጋር ሲያወራ
እንደነበር ጓደኛው ነግሮናል እያለ ነው ማለት ነው። እስከ ሌሊቱ 9 ሰዓት ድረስ ደግሞ ስራ ቦታ ሆኖ ከሚስቱ ጋር በስልክ እያወራ እንደነበር ተናግሯል ማለት ነው። ተናግረዋል ጓደኞቹ ማለት ነው። አርብ ወይም ጁምአ ቀን ስልኩ ሲደወል አይሰራም። ባለቤቱና ጓደኞቹ ሙሉ ቀን የቴዲ ስልክ አለመስራት አሳስቧቸው ተይዞ ይሆን እንዴ እያሉ ሲጨነቁ ውለው ሐሙስ ለአርብ የማይነጋ ጧት አካባቢ ሪያድ ውስጥ መክረጅ 28 ስትራሃ ላይ በጩቤ እንደተወጋ ነው የሰማነው ብሏል ብሬክስ ማለት ነው። በጣም ያሳዝናል። በጣም ነው ልብ የሚሰብረው። የምር በጣም ነው የተሰማን ማለት ነው። በጣም ነው የተሰማን ሁላችንም ማለት ነው። ይህ ወሬ የነበረን እዛው መክረጅ 28 ሆኖ ቴዲ በነበረበት ከተባለ እስትራሃ አካባቢ በሌላ እስትራሃ ውስጥ የነበረ ሰው ሲሆን እንዲህ ሲል ቃል በቃል ተናግሯል ማለት ነው። የማካፍላችሁ ይሆናል ቤተሰብ እና በጣም ነው የሚያሳዝነው። የምር በጣም ልባችን ተሰብሯል። በቴዲ ሞት ሁላችንም አዝነናል። እውነት ለመናገር ደንግጠናል። ገና ሮጦ ያልጠገበ ልጅ ገና ወጣቱ እና በጣም ከብዷል። በጣም ያሳዝናል ማለት ነው። ስለዚህ እኛ ማረግ ያለብንን በተለይ ኢቃማ ያላችሁ ሰዎች ማለት ነው ሌላ ነገር ከማናፈሳችሁ ይልቅ በመረዳት ያለበትን መረዳዳት ከጎኑ ልቆሙ ይችላል። ከብሬክስ ጎን ሁላችሁም መረዳዳት አለባችሁ። ከጎኑ መቆም አለባችሁ። ብር የሚዋጣም ከሆነ የሚደረገውን ነገር አድርጉ። በተለይ በሪያድ አካባቢ የምትገኙ ልጆች ማለት ነው። እኛ ያለንበት እስትራሃ ሆኖ በር ላይ የነበሩ ሰዎች እዛው አካባቢ ያለ ሌላ እስትራሃ ላይ ችግር እንደተፈጠረና ሰው እየሸሸ እንደሆነ መተው ነገሩን ይላል ማለት ነው። እኛም እየሮጥን ወደ ውጭ ወጥተን ከዛኛው እስትራሃ እየሸሹ የሚወጡ ሰዎች ምንድን ነው ብለን ስንጠይቅ የብሬክስ ቤተሰብ ቴዲ በጩቤ ተወግቶ ብለው ነገሩን ይላሉ ማለት ነው። በጣም ነው ልብ የሚሰብረው። በጣም ማለት ነው። ስለዚህ ፖሊስ ከመጣ ሁሉም ሰው ሊያዝ ስለሚችል ሁሉም እግሬን አውጪኝ ብሎ እየሮጠ ነበር። እኛም ተበታተን ይላሉ ማለት ነው። ያዩ ሰዎች እንደዚህ ብለው ተናግረዋል። እኔም በነገታው ይህን ወሬ ሰምቼ በድንጋጤ ውስጥ ሆኜ እዛው ያሉት የሳውዲ ሟጥን ጓደኞች ደውዬ ቤት ሄዲ ደረሰ የተባለውን ችግር አስረድቼ መንግስት ሆስፒታሎች ላይ እንዲያፈላልጉልን አደረኩ እያለ ነው ብሬክስ ማለት ነው። እነሱም ስራቸውን ትተው በየሆስፒታሉ ቴዲን ፍለጋ ተሰማሩ። የሚያውቃቸው ፖሊሶች ጋር ፎቶውን እየላኩ ማጠያየቅ ቀጠሉ ይለናል ማለት ነው። ከአሁን ቴዲ ሆስፒታል ውስጥ አገኘ ነው የሚል ዜና ስጠባበቅ በጭንቀት ውስጥ ሁኜ ድራይቭ እያደረኩ እያለ የሳውዲ ወይ ጓደኛ ስልክ ጠራ ይለናል ማለት ነው ብሬክስ። አንጀቴ እየተንቀጠቀጠ የምር በጣም እኔ ራሱ ወይኔ በጣም ነው የደነገጥኩት ማለት ነው። በጣም እኔ ራሱ እየተንቀጠቀጥኩኝ በቃ ሲጠራ ምንድን ነው ብዬ ስል ቴዲ ተወፋለኝ ይላል ማለት ነው። በጣም የሱ ሞት መስማት በጣም ከባድ ነው። እንኳን ለእናንተ ለእኛም በጣም ከብዶናል። አምኖ መቀበሉኛ ለራሳችን ራሱ አቅቶናል ማለት ነው። በጣም ያሳዝናል። ያው ቴዲ ሙሉ የስክሪን ምርመራ ስላለቀ ቀጣይ ያለውን ነገር የማጋራችሁ ይሆናል ማለት ነው። ሙሉ መረጃውን
በዚህ በተረፈ በዚህ በቀጠለ ያለውን ነገር ደግሞ የማቀርብላችሁ ይሆናል ቤተሰብ ማለት ነው። ለወዳጅ ዘመዶቹ መጽናናትን ይስጥ። ለሚስቱ የምር ለሚስቱ እንደው ፈጣሪ የሶብሩን ውሃ ያጠጣሽ፣ ሰብሩን አላህ ይስጥሽ። በጣም ከባድ ነው። በጣም ጥሩ ባል ነበረ። እንኳን ለሚስቱ ለመላው እና ለወዳጅ ዘመዶቹን መጽናናት እንመኛለሁ። አብራችሁን ቆዩ። ደህና ሁኑ።